ነግሬሻለሁ ሜሪ። እዚህ ጋር አንድ ነገር ልንገርህ። ኤርሚያስ ለእኔ ህልም አይቶ ለሊት 10 ሰዓት እንደደወለልኝ ነግሬያቸዋለሁ። ኤርሚያስ ምን ተናገር? በእኔ ዙሪያ ህልም አይቶ ቀለሜ ነው ኤርሚያስ ተናገር። እውነቱን የሚባለው ቀለሜ እኔ አለ እናንተ ምትሉት እንዴ? የገቨርንመንት ስሙ እኮ ነው ቀለም ወርቅ አይታንፍሱ። ምንም ኦኬ፣ ምንም እንትን የለውም። ህልሙን ንገረን እስኪ በእግዚአብሔር። እንደውም ብዙ ጊዜ ይዤው ነበረ በውስጤ አልነገርኳችሁም። ለሊት ነው 10 ሰዓት ላይ የደወለልኝ። የሚገርምን እኔም እንዴት እንደነቀዋላ ከዛን ሰዓት ኢየሱስ በማግኘቴ እና ኢየሱስ በማለቴ ደጋግሜ ስሙን በመጥራቴ ተደበደብኩኝ፣ ተቀጠቀጥኩኝ አይነት ይመስለኛል። ጠቅለል ሲል ሀሳቡ ከዛ አያልፍም። ኢየሱስ በማለቴ ተገፋው ነው፣ ለኢየሱስ በመዘመሬ ተገፋው ነው። እውነቱን ለመናገር በጣም በሚያሳዝን ሁኔታ ቤተክርስቲያናችን ኢየሱስ የሚሉትን ገፍታ አታውቅም፣ ልትገፋም አትችልም። እውነተኛውን ክርስቶስ ኢየሱስን የሚወዱትን የሚያከብሩትን ሐዋርያት እንዳስተማሩት አምኖ የሚቀበሉትን ትቀበላለች። ከዛ ውጭ ግን ባዕድ ኢየሱስን መተል ታስተዋውቅ ከፈለግ እውቀት ያለው በእውቀቱ ይቀጠቅጣል፣ እውቀት የሌለው ደግሞ ስሜታዊ ሆኖ ሊደበደብ ይችል ይሆናል። እንደዚህ አይነት ደረጃ ግን እንዳልደረሰች ዘርፌ ግልጽ ነው። ማንም እጁን ያነሳባት ሰው የለም። ቤተክርስቲያን ላሳልፈው መሰለኝ በጣም መጀመሪያ መግቢያ ነገር ነው መሰለኝ ያሰማው። ታግሳ ትንሽ እኮ ቆየት ብሏል ጉዳዩ። ከዛ እሺ ሰላም ነህ እንዴት ነህ አለኝ። ደህና ነኝ እግዚአብሔር ይመስገን። እኔም ጠፍተሃል አልኩት። እኔ አላየሁትም የሆነ ሰሞን ላይ እና ጠፍተሃል አልኩት። አዎ ምናምን አለኝ። ከዛ ተነጋገርን። ስለአንተ ጌታ ራእይ ያሳይቶኛል አለ። ምንድነው ራእዩ? እኔ ብዙ ጊዜ ራእይ ከአንድ ሁለቴ ደጋግሜ ካላዩ አላምንም፣ በአንዴ ጉዳዩን አልናገርም ምናምን ነገር እና ጌታ ደጋግሞ አሳይቶኛል። ሲጀምር አንተ ከድሮም ጀምሮ ልብህ ወደ ጌታ ያደላ ልበቅን ሰው ነህ ምናምን ሰዓት እኔ ራሱ ምናምን አልኩኝ። እንዲሁ ልብህ ለክርስቶስ የሚሸነፍ አይነት ሰው እንደሆን ካውቃለሁ ምናምን አለ። ጋይስ ልቤ ለክርስቶስ የሚሸነፍ ነው እንዴ? ሲጀምር ተሸንፏል ኦልሬዲ። እንደዛ ላይ በምታደርጋቸው ውይይቶችም ተመልክቻለሁ። በአብዛኛው ጊዜ ነገረ ክርስቶስ ወይም ስለ ጌታ ስለ ኢየሱስ ክርስቶስ ስትመሰክር እሰማለሁ። ያንን ሳላደንቅ አላልፍም እና ብዙ ኮምፕሊመንቶች ምናምን ተሰጠኝ። ከዛ በኋላ ኤዱ እንደዛ ካለኝ በኋላ ምናምን አልኩት። ደስ አለኝ፣ እኔም ደስታዬን ገለጽኩኝ ምናምን። እሺ ምንድነው ህልሙ አልኩት። ሙሉ ወንጌል ቸርች ይመስለኛል የት አጥቢያ እንደሆነ አልነገረኝም። ሙሉ ወንጌል አላልኩም። አየሽ እዚህ ጋር ሰማ አጥቢያው የትኛው እንደሆነ አላውቅም፣ ግን የኛ ቤተክርስቲያን ነው። የኛ የወንጌላውያን አማኞቹ ከትልልቆቹ ቤተክርስቲያናት ውስጥ ነው ማይ ቸርቹ የኛ የወንጌላውያን አማኞች ቸርች መሆኑን አውቃለሁ። የቸርቹን ስም ግን አልጠቀስኩለትም። ትልልቅ ኳየሮች ያው ቫኒላ ክሪም እና የወይን ጠጅ ከለር ያለው ቀሚስ ነው የለበሱት እና ቀጥይ አልጠቀስኩለትም። ሙሉ ወንጌል አላልኩትም። ጌታ በሳይ ሙሉ ወንጌል ብሎ ቢል ስለማላፍርበት ማለት ነው። እሺ ሰላም ያለ እንግዲህ ደውላለሽ ጠፋሽ እንጂ በመሀል ይቅርታ ሳስገባባችሁ። ሙሉ ወንጌል ቸርች ነው። የትኛው አጥቢያ እንደሆነ አልነገረኝም፣ ግን ከእንትኖቹ ጋር ሆነ ከኳየሮቹ ጋር ሆነ የኳየር ልብስ ለብሰሃል። ከሁሉም በጣም ጎልተህ የምትታየው አንተን አለኝ። ማርያምን ከሁሉም በጣም ጎላ ብላ አንተ ጌታን እያመለክ ጌታን ከፍ እያደረግክ ምናምን እየዘመርክ ምናምን ነገር አየሁ ስታገለግል ምናምን አለ። አለባበስህ፣ አዘማመርህ፣ ስታይሉ በቃ እንዳለ እኛን ነው የሚመስለው አለ። ከሁሉም ጎልቶ የታየኸኝ አንተ ነው እና በነዚህ አይነት ሁኔታ ጌታ ስለአንተ ይህንን አሳይቶኛል ወንድሜ። ጊዜው አሁን ነው፣ ትክክለኛው ሰዓት አሁን ነው። ስለዚህ እየጠራ ወዳለው ጌታ እጅን ሰጥተህ ብትመጣ የተሻለ ነው እና ጌታን አንድ ላይ ብናመልከው ከፍ ብናደርገው አለኝ። ምን ትላላችሁ? ምን ትላላችሁ ሳይሆን ልደትዬ፣ ጌታማ ሊፈራ ይገባል። ሁለት አይነትማ ነገር አትናገሩ እንደው በጌታ። ምን ትላላችሁ ሳይሆን አንተ ምን አልከኝ? ምን ትላላችሁ አይደለም። አንተ ለዚህ መልስ ምን ነበር ሪስፖንድ ያደረከው? መልካም አይተልኛል። አዎ እንዳልከው ለክርስቶስ ኦልሬዲ ተሸንፌያለሁ፣ እሸነፋለሁ
እና የሚገርምህ ስሙን ነው አሁን የዘነጋት ፋሬስ ይመስለኛል። ፋሬስ ወይ የሆነ ኳየር በልጅነቴ እዘምር ነበረ ጴንጤዎቹ ጋር አላልከኝም ልደትዬ? ብለኸኛል። ይህንን ብለህ የምትለው ያልከኝ እኔ እናንተ ስናወራ የአብርሃም አምላክ እግዚአብሔር በውስጤ ስላለ ስለምፈራው ይሄው በፊቱ ነው አሁን የምናገረው እና መልካም አይተህልኛል ብለህ ምን ትላላችሁ ሳይሆን አንተ ምን እንዳልከኝ መመለስ ነበረብህ፣ መናገር ነበረብህ። ያንተን ግን አልተናገርክም። ልክ ነው። ራዩን ትክክል ነው የተናገርከው። ይሄን ነው እና ጌታ ይፈልጋል። ለእግዚአብሔር ጥሪ ምላሽ ስጥ እና እግዚአብሔር እንዲህ አይቶልሃል። ያሳየኝን ከጌታ ግን ዘንድ ነው ያየሁት ልነግርህ መጥቻለሁ ብዬ እኔ የነገርኩት ወንድሞች እናቶች፣ የእሱን ግን አልተናገረም። እኔ ግን እንደዚህ ብዬ መለስኩለት ብሎ ያለውን አልተናገረም። ቀጥሎ ይናገር ከሆነ እንሰማዋለን። እህትየው ቀጥይ። ቴንክ ዩ። ሊያውም ሙሉ ወንጌል ሊያውም ፔንቴኮስታል ውስጥ ልትገባ ሊያውም ካሪዝማቲክ ሙቭመንቱ ያለበት ውስጥ እንደዛ ነው የምታገለግለው አለ። መካነ ኢየሱስም አይደለም መካነ ኢየሱስም አይደለም። በጣም ከባድ ነው ይሄ በእውነት እኔ ምንም ልል አልችልም። እስኪ እህቶች ናቸው አሉ የከበቡ እንደዚህ ዙሪያ እህቶች እሱም ፓርት ደስ ይላል ማለት ነው። እንደዛም አላልኩትም። ያልኩትኝ ልብ በሉ ትልልቆቹ ኳየር እናቶች ሁሉ ያሉበት ትልልቆቹ ማለት በእድሜም ትልቅ የሆኑት የለካሁን ከሙሉ ወንጌል ከመሰረ ክርስቶስ ትልልቆቹ ኳየር አለ የቃለ ሕይወትም ቀደምት የሆኑት እናቶችና አባቶች እሱ ውስጥ ነው ያየሁት። በእህቶች ተከባህ አላልኩትም። ይህን እህትን ከበባ ይፈልገው ከሆነ አይዶ ነው እንግዲህ ሌላ ውስጣዊ ንግግር ካለው እኔ ያልኩት ቸርች ውስጥ ነው። ቸርች ውስጥ ራሱ በእህቶች ቢከበብ መድረክ ላይ ነው የተከበበው ማለት እንደዛ አላልኩትም። ሲጀምር እናቶች እህቶች እነዚህ ትልልቆቹ እናቶች ባሉበት ትልልቆቹ ኳየሮች ባሉበት ነው ያልኩት። እሱ ስነግራየሽ በእህቶች ከበባ ተብሎ ሲባል ሌላ አይነት ትርጉም ሰጥቶት ነው። አሁን እቺ ስሩ ያለችው ሴትዮ አይ ቲንክ መካነ ኢየሱስ ነበርኩ ብላ የምትል እነዚሁ ጥዶ ዘለላ አይነት ነገር ናት። እና እኔ አሁን መካነ ኢየሱስም ነው ሙሉ ወንጌልም ነው አላልኩም። ከቀደሙት አብያተ ክርስቲያናት ውስጥ ካሉ ትልልቆቹ ኳየሮች እህቶችም ሁሉ ጭምር እናቶችም አሉ። ጉባኤ ውስጥ እኔም ጨምራለሁ። እዛ ውስጥ ነው ያየኸው ነው ያልኩት። በቤተክርስቲያናችን ዝማሬዎች ውስጥ እህቶች የሉበትም? አሉበት። እንደውም አንዳንድ ቸርች ላይ የእህቶች ቁጥር አይበዛም? ይበዛል። ወንዶች የሉም ማለት ነው? አይደለም። የእህቶችስ ቁጥር ብቻ ቢሆን በዝማሬ ማገልገል ነውር ነው? አይደለም። እኔ ለምን ተዋሻላችሁ በክርስቶስ? አሁን ያችኛይቱም ደግሞ ፔንቴኮስታል መካነ ኢየሱስ አይደለም ያለህ አይደል አለች። አሁን አየሽ እንትን ሉትራዊና ፔንቴኮስታል ብላ ልትለይ ማለት ነው። ራሷ የኢትዮጵያ መካነ ኢየሱስ ቤተክርስቲያን ሉትራዊ ማለት የኢትዮጵያ መካነ ኢየሱስ ቤተክርስቲያን ሉትራዊ የሆነች የኢትዮጵያ መካነ ኢየሱስ ቤተክርስቲያን ፔንቴኮስታል ናት። ካሪዝማቲክ ነኝ ብላለች። በቃ እበዱ እንግዲህ ይለይላችሁ። ስለዚህ እኔ መካነ ኢየሱስን ለይቼ ከሌሎቹ አብያተ ክርስቲያናት የምናገርበት የለም። መካነ ኢየሱስ አየሁ ማለት በራእይ እግዚአብሔር እዛ ሳየህ ማለት የኔ ወገን ነህ ማለት ነው፣ የኛ ወገን ነህ ማለት ነው። ምክንያቱም መካነ ኢየሱስ የኛ ናት፣ የዳነ ህዝብ ክምችት ነው። እሺ። እና አሁን እቺ የምትለዋ ሴትዮ ከላይ ያለችዋ ፀጉሯን አበጥራ የወጣችዋ ባለው ጎፈሬዋ ከመካነ ኢየሱስ ነበርኩ ብላ የምትል እና ለፔንቴኮስታል ንቀት ያላት ያውም ሙሉ ወንጌል ያለህ አለች። ሙሉ ወንጌል ልታጥላላ ማለት ነው። እሷ እኮ አንዱ ደብተራ እኮ ወዳ የሄደች ሴትዮ ነች። እና እኔ እንደዛም ብዬ አላልኩኝም። እሺ ቀጥይ እህትየው። በጣም ነው የሚዋሹት በክርስቶስ። ኧረ በጌታ አትዋሹ። እሺ ኦኬ እህትየው ቀጥይ። እሺ ነካውት መሰለኝ። ቆይ አንዴ በጣም ታግሳ 10 ሰዓት እንደደወለኝ ነግረህ ሶፋንያ እና አልኩት። ደስ አለኝ። እኔም ደስታዬን ገለጽኩኝ ምናምን። እሺ ምንድን ነው ህልሙ? ሙቭመንቱ ያለበት ውስጥ እንደዛ ነው የምታገለግለው አለ። መካነ ኢየሱስም አይደለም መካነ ኢየሱስም አይደለም። በጣም ከባድ ነው ይሄ በእውነት እኔ ምንም ልል አልችልም። እስኪ እህቶች ናቸው አሉ የከበቡ እንደዚህ ዙሪያ እህቶች እሱም ፓርት ደስ ይላል ማለት ነው። እሱ ፓርት ደስ ይላል አለ ልደትዬ። በሴቶች መከበብ ደስ ይለዋል ማለት ነው። እሱ ፓርት ደስ ይለዋል እና እሱ ፓርት ደስ ይላል አለ። ይሄ ማለት ምን ማለት ነው? ያው እንግዲህ እይራይኪ አይነ ሞት ወእይትረከብኪ ኩነኔ ነው። ይገባኛል ልደትዬ።
የለም እዚህም ብትመጣ ብትከበብም እህቶች እንኳን ከበቡ ብዬ አላልኩም። እንደው ካልኩም እንኳን እሱ ፓርት ደስ ይላል አልክ አይደል? እዚህ ስትመጣ አንድ ለአንድ ነው የምንጨምርህ። ካላገባህ አንዷን ብቻ ነው የምንድርልህ። ከዛ ውጪ ነብዩ መሐመድን ይመስል እዛም እዚህም አታጠቅስም ነው እንግዲህ። እሱ ፓርት ደስ ይላል አለ። አሁን እኮ እዚህ ሲያወራ እኮ እያወራ ጄሪዬ ይላል እኮ ከታች ጄሪዬ ይላል፣ ከላይ ሜሪን አስቀምጧል። እዚህም ተከቧል ማለት ነው ገስት ላይ። አዎ ቅድም ሲያወራ አልሰማሁም። ጄሪዬ ይላል። እሺ እሺ ሰኒ አንድ ቁጥር ጻፍሽ? ያ መርሲዬ በሊያ አካውንት በእሷ ስም ብዙ አካውንት ተከፍቷልና ሊያ አይደለችም እዚህ ላይ የምትጽፈው። አውቃለሁ ሰኒ እናገኛለን አንድ ቀን። ግድ የለም ምን ልል እችላለሁ ብለን የምር እንደዛ አለኝ እኮ እግዚአብሔር። ከሁሉም ጎልተህ ትታየው አንተ ነህ። የምር ጎላ ብለህ ትታየው አንተ ነህ ምናምን አለኝ። ጌታን እንደምትቀበል አምናለሁ አይነት ነገር ነው በቃ አነጋገሩ። እኔ ራሱ አንተ እኔ ደግሞ በባህሪ ሸመኛ ነኝ። አሁን እዛ ትቀልድ ምናምን ብዬ ሰው የሆነ ኦፌን ማድረግ አልወድም። በቃ እንደዚህ አይነት ህልም ስላየልኝ አመሰግናለሁ ምናምን ብዬ የተፋታሁት እንጂ ከዛ በኋላ ራሱ ሙድ አልያዝኩበትም። ራሱ ሙድም ያዝ አይጠበቅብኝም። እንዲህ እኮ አለኝ ሰውዬ ምናምን ብዬ ወጥቼም እንኳን አሁንም ራሱ ከቆይታ በኋላ ነው ያወራሁት እና በሰዓቱም ሰርሽ ነው የሰማሁት ምናምን ሰምቼው በቃ ያው ሰው እንግዲህ እኔም ለሱ መኝለት የምችለው እንደዚህ አይነት ነገር ነው። እኛም አይተናል ደብቀን ነው እንጂ አላሉኝም። ብቻ ይገርማል። ኤርሚያስ ደግሞ ብዙ ጊዜ ህልም ያህል ትዝ ይላል አይደለ? በሌሊት ኤርሚያስ ማን ተነስ ምናምን አባት መንፈስ ምልኮኛና ብሎ መልአክ መጥቶ ስሜን ጠርቶ አልሰማሁም። እሱ ነገር ሜሪ ያላየሽው ምስል እንደዛ አይነት ነገር ሲላው ከዚህ በፊት ሰምቼ ነበርና የእግዚአብሔር መልአክ እንደዚህ በህልም የእግዚአብሔር መልአክ በሌሊት መጥቶ ኤርሚያስ ወይ ተነስ ምናምን አለኝና ቀሰቀሰኝ አለ። ኤርሚያስ ወይ ስሙን ጠርቶ ስሜን ጠርቶ ኤርሚያስ ብሎ ከዛስ ኮመንት ላይ ምን ቢሉ ጥሩ መልአክ ስም ይሳሳታል ወይ ማለት የቀለሜን ምስል ኤርሚዬ ይበቃቸዋል አይደል? ሰርሼ ነው የሰማሁት። ሰርሼ ማለት በቁም ነገር ነው የሰማሁት ብሎ ግን እሱ የነገረህን እስካሁን አልተናገረም። እሱ የተናገረውን አልተናገረም። መልካም ነው ያየህልኝ ብሎ በስርዓት ነው ሪስፔክት ያደረገውና እሱ ራሱ ቤት ሄድለታለሁ። እሷ እንደዚህ ፐብሊክ እንዳደረገው አውቃለሁኝ። ቸኩዬ እኔ እንደዚህና እንደዚህ ማለት ስላልፈለግኩ ነው። እሱ ላይቭ በሚከፍት ሰዓት ላይ ቤቱ ካስገባኝ ሄጄ እኔ ራዩን ስነግርህ ምን ያስፈልጋል? ኤርሚዬ አንተ ምን ያስፈልጋል? ቤት ሲከፍት መሄዱ ምንም እኮ አስፈላጊ አይደለም። አንተ ያየኸውን ታማኝ ሆነ ተናግረሃል። አሁን እሱ ጋር ሄደክ ምን ያንተን ራዕይ እንዲያረጋግጥልህ ነው? የመለሰ ሊመልስ ለምን ነው? የራሱ ጉዳይ። እግዚአብሔር የተናገረውን ሲሆን እናያለን። ከዛ በተረፈ አያስፈልግም። ከደቡብ አፍሪካ እኔ እንኳን የማውቀው ስምህን ልጠራው እችላለሁ። እዚህ ካናዳ ላይ ያለ ተቀምጠ አንዲት ነርስ ሴት አግብተሃት ምን ብለህ ነበር ያመጣት ከካናዳ? ዘማሪ ነው እህትየው እሱ። አዎ ምን ብለህ ነበር ያወራው? ከሳውዝ አፍሪካ እንድታወጣው ለብልፎ ካናዳ ሲደርስ ግን አፍንጫ ሽላሽው አላት። እንደኔ አይነት ዱርዬዎች ወንድሞች እናቶች፣ ዱርዬነት ነው ይሄ ክርስትና አይደለም። የሰውን ህይወት አበላሽተህ እሷ አንተ ድልድይ እንድትሆንህ መጠምጠም መረማመጃ አይደለችም። አግብታታል። አዎ በስርዓት እስከ ሞት ድረስ ኑራ ታመንና
ምክንያት ሲፈልግ አልተጣጣምንም ይላል። በምንድን ነው ያልተጣጣምከው? አይ ስላልተጣጣምን ምናምን። በምንድን ነው ያልተጣጣማችሁት? በምንድን ነው? በኑሮ በሴክሹዋል ኦኬ። ካልተጣጣምክ ሌላ ቀምሳል ማለት ነው። ካልተጣጣምሽ ሌላ ቀምሰሻል ማለት ነው። እኛን ሲጠይቁት አልተጣጣምንም ኤርሚዬ ይላሉ፣ ግን አያብራሩትም አለመጣጣም በምን እንደሆነ። በቁመት ነው? በእድሜ ነው? በኑሮ ነው? በኢኮኖሚ ወይስ በሴክሹዋል ነው? በምንድን ነው ያልተጣጣማችሁት? ሌላ ቀምሶ አጥቅሶ ወይ እሷም ቀምሳ መታለች ማለት ነው። ካልሆነ በስተቀር ብራዘር፣ ትዳር ክቡር ነው። የሰው ህይወት ክቡር ነው። በተለይ እህቶች በዚህ ጉዳይ በጣም ተጎጂዎች እነሱ ናቸው። እሙዬ፣ እናቴ፣ አያቴ፣ አክስቴ፣ እቴቴ ምናምን ነገር ይላታል። ወገቡን የተመታ እባብ ይመስል ነው የሚጥመለመለው በቃላት። በእጮኛምነት ዘመን ሲያገኛት ቦርሳዋን ሁሉ ይይዛል። እኔም ይዣለሁ በዛን ጊዜ። አሁን እስቲ ይዛለሁ ማማ ትናገር። ቦርሳዋን ይይዛል ቢያደናቅፋት እኔ ድፍት ልበልልሽ የኔ እናት ብሎ ይላል። ነገርየው በኋላ ነው የሚመጣ ወንድም አለም። ከተጋባችሁ በኋላ እያደናቀፋ ሴት ምን ያደናብርሻል? እያየሽ አትሄጂም እንዴ ብሎ ይል ይሆን ወይ? ወይስ እንደ ድሮ ኧረ ሜርሲ ተቀበይኝና ይህን ቤት ዝጊው፣ ግድ የለሽም። ዛሬ በጣም ጦርነት ሳይበዛብኝ እንደማይቀር አስባለሁ። ካገባ በኋላ ሲያደናቅፋት ድፍት ያርገ ብለን የምትል ከሆነ በእውነት እሱ ቀጥሏል ማለት ነው። አትልም ግን አንልም። ወንዶች ብዙ ጊዜ ምንድን ነው የሚያደናብርሽ? አታይም እንዴ? እያየሽ አትሄጂም እንዴ? ያኔ ግለቱም ሳይሆን አይቀርም እንደዛ ሲያስለፈልፈን የነበረው ማለት ነው። እህቶችስ ብትሆኑ ከማግባታችሁ በፊት ሃኒ ቤቢ ዛሬ ምነው ምንም አልደወልክልኝ፣ ሚስኮል አላርክልኝም ቤቢ ብላ ያለችውን ሰውዬ ሲያገባ እሺ አቶ ዘርጋው ልጅ ካለው ደግሞ የድፋባቸው አባት አንቺ ስርዓት አይኖርሽም እንዴ? የትናንትናው ቤቢ የድፋባቸው አባት ስሙን ላለመጥራት ልጅየው ድፋባቸው ከሆነ የድፋባቸው አባት ክቡርነቶ ፍርድ ሸንጎ ያለ ነው ይመስለ ሲጣራ ማማ እየሰማች ነው። እኔ አንድ ቀን አናዳኝ ወይዘሮ ሀና አልኳት፣ ራሱ አፌ ላይ ብዬው አላቅም መጥቶልኝ ራሱ አያውቅም። ማማ ነው ብዬ መላክ ካገባኋት ጊዜ ጀምሮ ወይዘሮ ሀና እንዴት ነዎት እያልኩ ምን በገዛ እጅ ጦርነት መቀስቀስ አይሆንም። በቃ አይሆንም። ታምነ ኑር። ሲጀምር ለጌታ ታመኑ። ጌታ ኢየሱስ ለዘላለም ስም ይባረክ። ነበር ሲጀምር ለጌታ ታመን። በቃ ለጌታ
ለጌታ ስትታመን እግዚአብሔርን ጌታን ስንፈራ አብሮ ላለን ሰው ሁሉ እንፈራለን። በቃ ሚስቶቻችንን ጓደኞቻችንም ጭምር አድርገን ነው ወይ ከፓስተሬ ጋር ነው ቡና ልጠጣ የሚወጣው፣ ካልሆነ ከማማ ጋር ነው የምወጣው። እና አንዳንዴ ደግሞ ካገለግልክ በኋላ ለምን አትወጣም ወደ ውጭ ወጣ አትልም ትለኛለች። በፍጹም ያስጠላኛል ራሱ ውጭው። ጌታ ኢየሱስ ምስክሬ። ማማ እየሰማች ነው የማወራችሁ። አልወጣም አትወጣ ብላኝ አይደለም። እኔ ግን በቃ ይደብረኛል ብቻዬን። እሷ ከሌለች ቅር ነው የሚለኝ። እና ኢንቫይት ልታደርጉኝ የምትፈልጉ እህቶች ወንድሞች፣ በማህበር ተደራጅታችሁ የሚሆን በነጠላ ካላችሁ ስመጣ ከነ ልጆቼ እና ከነ ሚስቴ ጭምር ነው የምመጣው። በተናጥል ኢንቫይት ያደረጋችሁኝ አሜሪካ፣ ጀርመን፣ ካናዳ አልመጣም። መድኃኔዓለምን አልመጣም። ለአገልግሎት ከሆነ እመጣለሁ። ሴቶች ደግሞ ለአገልግሎት አጠሩ ቸርች የምጠራ አልመጣም። ማለት ምን ገምተህ ምን ጠርጥረህ? ምንም ጥርጣሬ ውስጥ ለምን አስኬደሽ? አልመጣም። የአየር ትኬት ልቻልልህ እኔ አልመጣም። እንዳትከሱ። ከመጣው ከማማ ጋር ነው የምመጣው። አለቀ። የሰው ሚስትም እንደዚሁ የምጨቀጭቁ አላችሁ ወንድሞች ማለት ነው። እህቶች ብቻ አይደሉም። እሙዬ እኔ እመጣለሁ አዲስ አበባ እና እንገናኛለን። አንተ አትችልም። እሙዬ ማለት እሷን አትችልም። ስሟ እሙዬ ካልሆነ በስተቀር እሙዬ ልትል አትችልም። አቆላምጠህ ልትጠራት አትችልም። የኔ ማር፣ የኔ አንጀት፣ የኔ ሆድ ኖ ኖ ኖ ኖ ኖ ኖ። ደግሞ እህቶች በዚህ ጉዳይ ላይ ወንድሞች እናቶቼ ኮሰረት የገባበትም ያልገባበትም ቅቤ ይመስል ቅልጥ የምትሉት ነገር ነው በጣም ያናደደኝ። በፍጹም አቆላምጦ የሚጠራሽ ያንቺ ያልሆነ ወንድ ሲጠራሽ አይንሽን አፍጥጠሽ ጥርስሽን መላሽን ወደ ውጭና ወደ ውስጥ እያስገባሽ አትስሚው። የሱ ማቆላመጥ ለምንድን ነው? ዳር ያዝበዩ እሙዬ የአንዳንዶች ወንዶች ምላስ የሴት ልብ አይደለም፣ ብረት ያቀልጣሉ ሲናገሩ። ቢያገባሽ የመጀመሪያ የሃኒሙን ሽርሽር ጨረቃ ላይ ናሳን አስቀድሞ እንዳዘጋጀ የጠፈር ምጥቀት እንደምታደርጉ ሁሉ ጭምር አይነት የሚመስል ወሬ ያወራል። ውሸቱን ነው። ጌታ ኢየሱስ ምክር። እኔ እንግዲህ ወንድ አይደለሁ እህቶች፣ የወንዶችን ብዙ ወሬያቸውን አተመኑ። ወይኔ ኤርሚያስ ወንዱ ሁሉ እንዲጣላ ኖ አይደለም። ወንዶች የሚያወሩት አብዛኛው በተለይ ያላገቡ ከሆኑ እስኪያገቡሽ ድረስ ነው ወይ እስኪያገባሽ ድረስ ነው እና በጣም ብዙ ይለፈልፋል። በሙቀት ሆኖ ነው አንዳንዱን ያወራው። በሙቀት ሆኖ ነው አንዳንዱን ያወራው። ያው ያሞቀው ምን እንደሆነ ይገባቸዋል። እሳተ ገሞራው ማለት ነው። ከተጋባችሁ ከ3 ወር ከ4 ወር በኋላ ይጀምራል ማለት ነው። ኧረ ተወን፣ አልተውም። ምን የሴቶቹ ጊዜ እውነቱን ፍርጥ አድርገው ኤርሚስ ስትለኛል ነበረ። የወንዶቹ ጋር ሲመጣ ምን ነው ለምን አልተውም? ኧረ ተወን ይላል። አየሽ፣ አልተውም። የሴቶቹ ጋር ንገራቸው ኤርሚዬ ስትለኛል ነበር። ቀደም እቀጥላለሁ እና ሙቀቱ ነው የእሳተ ገሞራው ሙቀት ማለት ነው። ማለት የኤርታሌ አፋር ላይ ያለው ኖ እሱን አላልኩም። ራሱ ሰውየው ይገባዋል። እሱን አሁን አልተረጉምልሽም። ሙቀቱ ነው ያስለፈለፈው። ከተጋባችሁ ከ3 ወር በኋላ ይጀምራል።
ስንት ነገር እኮ ነው ያለው ወንድሞች እናቶች፣ ስንት ነገር እኔ ራሱ አላውቀውም። ራሱ አነጋገራቸውን ራሱ አላውቀውም። ማሬ አይኔ ብርሃኔ ነሽ እኮ ያላንቺ ቀኑ አይመሽልኝም፣ ሌሊቱም ጨርሶ ሊነጋልኝ አይችልም። አይ እኔ ታቅልህና አማርኛማ እኔ አላውቅም። እኔ አላረፍም ማለት ይቻላል በእነሱ እንዴት እንደሚያወሩ። አሁን እኔ መቼ የፍቅር ቃል ተናገርኩ ብዬ እላለሁ? የፍቅር ደብዳቤ ብዬ ጽፍ የነበረው ባለፈው እንዳልኳቸው ሚስቴ እየሰማች ነው የማወራቸው። እንደ ኤርሚያስ ፍቅረኛ ነው ያስከው ወይስ ተከታታይ የቴዎሎጂ ትምህርት ነው እያስተማርካት ያለው ብሎ ማለት ነው። ጌታ ምስክሬ፣ ያሬድ ወልደ ማርያም ምስክር ነው። ይኸው ማማ ምስክረች። ሚስቴ እጽፍ የነበረው 6 ሉክ ከጻፍኩኝ ከ6ቱ ሉክ ውስጥ ግማሹ ሉክ ነው። የአንዱ ሉክ ወረቀት ግማሹ ፓርት ነው ስለ እሷና ስለ እኔ ያለው። ሌላው በገላትያ መጽሐፍት ላይ ቅዱስ ጳውሎስ በምዕራፍ 6 እንዲህ ብሎ እንዳለ እሱን ጨርሼ የኤፌሶን ከዛ ጨርሼ የዘፍጥረት እስኪ ላንብበው አለኝ። አንድ ቀን ገና እዛ በታድሶ በነበርኩበት ሰዓት ላይ አነበብኩት። ጌታ ምስክሬ 6 ወረቀት ሙሉ ትልቁ ይሄ ድሮ በክላሰር የሚያዘው ሉኩ ማለት ነው። ቻክችኬልሽ አልኩሽ። ደግሞ ቆንጅዬ የእጅ ጽሁፍ ቁም ጽሁፍ አለ ተከታታይ ቴዎሎጂ ትምህርት ነው ያስካው ወይስ ምንድን ነው ያስካው ያለኝን ያሬድ ወልደ ማርያምን አረሳው። ምንድን ነው ያስካው ማለት ተከታታይ ምን የኮሌጅ ትምህርት ነው ታስተምራት ወይስ ፍቅረኛ? እስቲ አይ ላቭ ዩ ይባላል ብሎ ደብዳቤን አንብቦ እሱ ነው ያለኝ። እኔ አይመጣልኝም ስል ብራዘር ካልኩም አይ ላቭ ዩ እላታለሁ፣ ግን አይመጣልኝም እንደዚህ። አሁን ይሄ እናንተ እንትኖች እንደሚያወሩት ማነሽ ሃኒ ቤቢዬ እሙካ አባት ማር አንጀቴ ቁርጥማቴ ምናምን ነገር ይላል። በኋላ ነው ቁርጥማቴ የምትለው። በመጀመሪያ አንጀቴ ነገርየው ከቆየ በኋላ ቁርጥማቴ ይመጣል ማለት ነው። ያልሆናችሁትን አትበሉ። ከወደድክ የምር ውደድ፣ ካገባ የምር አግባ። እንደማ እንደነንትና አልልም። እንደኔ ከወደድክ የምር ውደድ፣ ካገባም የምር አግባ። እንደኔ ከፈለክም ብዙ ምሳሌ የሚሆኑ ወንድሞችና እህቶች አሉ። በስማ አንዳንዱ ሲያወራ እዚህ ፕላኔት ላይ እኮ የሌለ ነው ይመስለው። እዚህ ፕላኔት ላይ እና ኤርሚሻየው የሚጻፈው አየህ፣ እንደዚህ ብለህ ብትጽፍም ጥሩ ነው፣ ግን እንትን አልከው አንተ በሙሉ እንትን የእውነት እኔም እሱ ከነገረኝ በኋላ እውነት ሳስበው በሙሉ መንፈሳዊ ነገር ነበር ጽፍላት የነበረው። ጌታ ኢየሱስ እንደዚህ ብሎ በነ ኢሳያስ አፍ የተናገረው ጌታ ከብዙ ሺህ ዓመት በፊት በቃ አዳምን አየና ብቻውን በገነት እግዚአብሔር ካጥንቱ ሔዋንን ሰራለት። ቃል ኪዳን ሲፈጸም በቀደመው ስፍራ እግዚአብሔር ነበረ ምስክር ሊጠራ የመሰረት ድንጋይ የቃል ኪዳን መስራች አማኑኤል የመሰረት ድንጋይ የቃል ኪዳን መስራች አማኑኤል ስሙ ይክበር።
ይሄ መዝሙር እንክፈተው አይደል? እንስማው አይደል? ግን ደግሞ በጣም ጸጥ ያለ ነው ድምፁ፣ ብዙ አይሰማም። ባለፈውም ከፍተኑ እና ጋብቻ ክቡር ነው፣ ታማኝነት ክቡር ነው። ወጥ በሆነ ህይወት በቃ ክቡር ነው። ለጌታ ስንኖር የትኛውም ቦታ ላይ የትኛውም ቦታ ተንቀሳቀስ፣ የትኛውም ቦታ በስራችሁ ታማኙ፣ በምትሰሩበት መስሪያ ቤት ታማኙ፣ በቃ ለትዳርም ታማኙን፣ ለጓደኞችም ታማኙን። ጥቅም ፈለገ ሰዎችን አትቅረብ። ጥቅም ፈለገ ሰዎችን አትቀርብ። ኦኬ፣ ለእውነት ኑሩ፣ ለእውነት እንኑር። ኤርምያስ ራስ ለእውነት ኑር። በቃ ምንም ጥቅም ፈልጎ ሄደ ይወድቃል። ሚስቴን ስታገባኝ ጥቅም ፈልጋ አልነበረም። ምንም ምድራዊ ነገር የሌለው አንድ ኮት ብቻ ይለብስ የነበረ አንድ ወንጌላዊ ኢትዮጵያ ውስጥ ማፍቀሯ በጣም ይገርመኛል። የጸለየችው ጸሎት ደግሞ ቃልን የሚያገለግል ታማኝ የሆነ ባሪያህን የቃል አገልጋይ የሆነ ወንድ ስጠኝ ነው ብላ የጸለየችው። ያው ሚስቴ እየሰማች ነው የማወራችሁ። ምን አለው ይላሉ አንዳንድ ወንዶች፣ አንዳንድ ሴቶች ምን አለው? እግዚአብሔር ካለ ይበቃል። እግዚአብሔር በምድረ በዳ እንደሚያኖር እኔ ምስክር ነኝ። ምን አላት ይላል። ልትበላ አይደል? አይደረግም እኮ እንደዚህ አይባልም እኮ። ያላትን አግቡ ብሎ የተጻፈው የትኛው መጽሐፍ? ምዕራፍ ስንት ቁጥር ስንት ላይ ነው? ያለውን አግቢው ብሎ የሚል የቱ ጋር የተጻፈው? ወንድሞች እናቶች፣ ለጋብቻ መስፈርቱ ለመጋባቱ የእግዚአብሔር ፍቃድን ስታስቀድም ብሔሯን፣ ቋንቋዋን፣ የትምህርት ችሎታዋን፣ ዘሯን፣ ደሞዟን አትጠይቅም። እንደዚሁም ብሔሩን፣ ቋንቋውን፣ የሚኖርበትን ሀገር፣ ዘመዱን፣ ጎሳውን፣ ደሞዙን አይጠይቅም። ይሄ ማለት ስራ አይኖር ማለት አይደለም። ስራ ይሰራል፣ ሊሰራም ይችላል፣ ላይሰራም ይችላል። አገልጋይ የሆነንስ በእውነት እግዚአብሔር ምስክር፣ እንደኔ አይነቱ ሙሉ ጊዜ ሰጥተው በእግዚአብሔር ጥሪ ነው ያልኩ። በእግዚአብሔር ጥሪ ይሰመርልኝ። በእግዚአብሔር ጥሪ አገልጋይ የሆኑ ወንዶችን ማን ያግባቸው? አሁን አንዳንዱ እኮ እኔ የእግዚአብሔር ጥሪ ያለበትን አገልጋይ አላገባም ብለው የሚሉ እኮ ሴቶች ሁሉ በዝተዋል። ለምን ተብሎ ሲባል አገልጋዮቹ አያዝናኑምና። ደግነቱ ጌታ ኢየሱስ አስቀድመ ሰጠኸኝ። ኦኬ፣ አገልጋይ አታገቢም አይደል? ስለዚህ ትሄጂና እነ መሐመድን ታገቢያለሽ። እህትዬ ብር ያለው ስትፈልጊ እነ መሐመድ ላይ ትወድቂያለሽ። ቸርች ይመጣል ብሩን ይዞ ሃሌሉያ እያለ ማለት ነው። ከኛ መካከል አብሮ ቁጭ ብሎ ቀበሮ መሆኑን አታውቂውም፣ ተኩላ መሆኑን አታውቂውም። ቸርች በቃ ሱፉን ገጭ አድርጎ ጴንጤነት መስሎ የእኛን ቋንቋ ለምዶ ይመጣል። ብዙዎቹን ነጥቆ ወሰደ እኮ ከቸርች። አየር ጤና ላይ ህንፃ የገነባች ሴት አውቃለሁ እኔ። የቀጠና 2 ሙሉ ወንጌል ቤተክርስቲያን ኳየር የነበረች ቸርች ውስጥ ቤት ውስጥ ያሉትን በጌታ ያመኑ ወንድሞችን ላለማግባት ምን አለው እሱስ ምን አለው እንትናስ ምን አለው ብላ ስትል መጨረሻ ላይ ቸርች ውስጥ ተደብቆ ገብቶ ሙስሊም ማነው ኦርቶዶክስ እምነት ተከታይ ሆነ። ስለዚህ ካገባት በኋላ በአርፈሽ ተቀመጪ እዚህ ሙሉ ወንጌል ምናምን ነገር እያልሽ እንትን ብለሽ ትራፊ አርፈሽ ቁጭ በይ። ካስረገዛት በኋላ አርፈሽ ትቀመጫለሽ አትቀመጭም? ስለዚህ ትናንትና እሷ ወደ ቀኝ ከአየር ጤና ተነስታ እሷ ወደ ቀኝ ወደ ቀጠና 2 ነበር የምትመጣው ለአምልኮ፣ እሱ ደግሞ ወደ ኦርቶዶክስ ነበር ሄደ የነበረው ኪዳነ ምሕረት። ካስገባትስ በኋላ አብረን ወደ ኪዳነ ምሕረት ነው የምንሄደው። ካልሆነስ እግርሽም በይው አላታ በር ሲፈልጉ ማለት ነው። ምን አላት ይላሉ። በመጀመሪያ ጌታ አላት ወይ ነው የሚጠየቀው። ሚስቴ እኔን ስታገባኝ የሙሉ ጊዜ አገልጋይ ሆኜ ነው ያገባችኝ። እውነቱን ልንገራችሁ፣ አሁን በቸርች ውስጥ ቁጭ ብለን እንደሚሞላቀቁት ሞልቃቆች ከሆነ እኔን ለማግባት መስፈርት ልጥራ ብላ ብትል አንዳችም እኔ ልታገባኝ የምትችል ምንም ነገር አልነበራትም። ግን ጌታ አለኝ። በጣም ደስ የሚለው የጌታ ጥሪ እንዳለብኝ የምታቅናት ሚስቴ።
አልከሰርኩም አላፈርኩም አንተን ብዬ አልከሰርኩም አላፈርኩም ጌታን ጌታ ብዬ ከትናንቱ ይልቅ ብሷን ምስጋናዬ ብሷን። ኢየሱስ ይኖራችሁ እህቶቼ፣ ኢየሱስ ይኖር ወንድሜ። ምን አላት ብለህ ስትጠብቅ ረጅም ዘመን ስጠብቃት እሷ ምንም የለም። በአሁን ዘመን ደሞዝ አከፋፈል ምን አጠራቅማ? በአሁን ዘመን ደሞዝ አከፋፈል ምን አጠራቅሞ? ደግሞ እኛ ኢትዮጵያውያን ነን፣ ኤርትራውያን እናቶቻችን ሁሉ እንኳን የመርዳት እኮ ግዴታ አለብን። አባትም ወንድምም እህትም አክስትም አጎትም ለተባሉ ማለት ነው። ውጭ ሀገር ያሉ እህቶችና ወንድሞች ገንዘብ እኮ ሰርተው የራሳቸው ነገር እንኳን ሳይሉ ለቤተሰብ ነው የሚልኩት ወደ ገጠር። ዘመድ ታመመ፣ እንትና ታመመ፣ ማሳከሚያ ያጣ፣ እንትና የሚበሉት አጡ ምናምን ነገር ስቃይ ውስጥ እንዳሉ ማንም ሰው አያውቅም። በውጭ ሀገር ላይ የሚኖረውን ህዝብ ማለት ነው። እኔ ሀገር ቤት እያለውኝ ከውጭ ሀገር ምንም ዘመድ አልነበረንም። አንድ ወንድም ነበር የነበረን የሐዋስንዬ እዚህ ማለት ነው። ድምፁን አጥፍቶ ጠፍቶብን ረጅም ጊዜ የት እንኳን እንዳለ ራሱ አናውቅም ነበር። አሜሪካ እንዳለ ነበር የምናውቀው በቃ። እና ገንዘብ እንደዚህ የሚልክልን ምናምን ነገር እኔ አንድም የለም። የስጋ ዘመዴ አንድ ነበር የማውቀው የሐዋስኒ ማለት ነው። እዚህ ሶሻል ሚዲያ ላይ ነው ያገኘሁትኝ። ሰውነቴ እስኪንቀጠቀጥ ድረስ ወንድሜ ያ ወንድም በነገረኝ ጊዜ ታውቀዋለሁ ምናምን ነገር ብሎ ሲል ማለት ነው። እና ግን ለውጭው ሀገር የነበረ አመለካከት አንዳንዱ መጥቶ ገንዘብ በየመንገድ ላይ እየወደቀ የሚነሳህል እያደረጉ ነበር። በቃ በንግግርም በድርጊትም ላያችን ላይ ኮፍሱ የነበረው። ግን ኢትዮጵያ ውስጥ ያላችሁ ወንድሞች እና እህቶች፣ ውጭ ሀገር ያለ ሰው በምን ያህል ስቃይ በምን ያህል ድካም እየደከሙ ገንዘብ እንደሚያገኙ ብታውቁ ትረዷቸው ነበር። እና በዚህ ደሞዝ አከፋፈል የቤት ኪራዩ፣ ኢንተርኔቱ፣ ውሃው፣ ነዳጁ እዚህ ለጌጥ አይደለም መኪና የሚነዳው። እዚህ ሀገር ለጌጥ አይደለም የሚነዳው፣ ለኩራት አይደለም የሚነዳው፣ ለጉራ አይደለም የሚነዳው፣ መንቀሳቀሻ ስለሆነ ነው። እና ያላገባችሁ ወንድሞችና እህቶች ምን አላት ምን አለው ብሎ የሚለውን በቃ ጌታ እንዳለው በመጀመሪያ ያረጋግጡ። ጌታ እንዳላት አረጋግጥ። ከዛ ደግሞ የእውነት ስራም ደግሞ መሰራት አለበት። የአገልግሎት ጥሪ ሰው ካልደረሰው በስተቀር ሰው ስራ መስራት አለበት። በጣም ነው የማምነው በስራ በጣም አምናለሁ በስራ የአገልግሎት ጥሪ ትክክለኛ ጥሪ ማለት ነው። ጥሪ ካለ ለቤተሰቤ ኃላፊነቱን የሚወስደው እግዚአብሔር ነው። ጥሪ ከጌታ ዘንድ ጥሪ እና ተባረኩ። ጌታ የሚፈልጋችሁ ሰዎች እድሜያችሁን አታስረዝሙ። እንደ ልደተ ቃል አይነቶች ወንድሞች እያልኩ ነው። በውስጥ የነገርኩትን እሱ አደባባይ ካወራው ደግመን እንነግረዋለን። ክፋትን አንመኝበትም። ጌታ ይፈልግሃል ነው ያልነው። ቆሞ ሲዘምር ቸርች ውስጥ ነው ጌታ በራእይ ያሳየኝ። ደውዬ ስጠይቀው እኔ እኮ በልጅነቴ እኮ ዘምር ነበር ከጴንጤው ኳየር ጋር ተቀላቅዬ በልጅነቴ ብሎኛል። ይሄንን አይዋሽም። ኦኬ፣ ስለዚህ መልካም አይተህልኛል ቴንኪው ነው ያለኝ። ቴንኪው ብሎ ካበቃ በኋላ ግን ወጥቶ ዓለም ሚዲያ ላይ ለማላገጥ መሞከር ደስ የሚለው የእግዚአብሔርን መልእክት ነው የነገርኩትኝ። ባለጥሩ ድመትም እኔ ስም አልጠራውም። ስም ጠርቼ የነገርኳቸው እህቶችና ወንድሞች አሉ። ግን መልእክቱ የኔ ነው ብሎ አንድ ሰው ክሌም አድርጎታል። እሱም ተሜ ነው። ባለጥቁሩ ድመት እኔ ነኝ ብለዋል። እኔ ግን ስም አልጠራውም። ተሜ ግን የኔ ነው መልእክቱ ብለዋል። መልእክቱ የሱ ከሆነ እንግዲህ የመድኃኔዓለም ስራው ዞር ዋራ ነው እና መልእክቱ ለሱ ሰርቶለታል ማለት ነው ብዬ እንደዛ ልበል። እኔ ስም ባልጠቀስኩበት ማለት ነው። እና በዚህ ምክንያት የተገናኘ ነው ለማለት ነው። ጸጋና ሰላም ይብዛላችሁ። እዚህ ያሉ ወንድሞች እናቶች የሚሉት ነገር ካለ ይበሉ። ጨርሻለሁ። በጣም ስላስረዘምኩ ይቅርታ። ተባረኩ። ከየትየውን ጀምር ከሜርሲ ከዛ ጸግዬ እንደዚህ ያን ሁላችሁም የምትሉት ካለ በሉና እንጨርሳለን። ተባረኩ። የምትይው ነገር ካለ ትችላላችሁ። እኔ ልቅደማቸው ኤርሚዬ አስንዬሽ ሻይ ልጠጣ እኔ እስከዛ። ሜርሲ ያለሽ አለው ኤርሚ ቤቱ መሪው ሻይ ልጠጣ። አንተም እየሰማህ ኤርሚ ለአንተ ነው እየሰማ ነው። ሁላችሁንም ሰላም ብያለሁ። አንዲቿን ሰላም በልኝ ኤርሚዬ። ይሄ አሁን የምናገረው መልእክት አንተን የሚወዱህ ይመስለኛል።
እና የሁሉም ድምጽ ልሆን ብዬ ነው የመጣሁትና እዚህ ሰውዬ ቤት እንደው ባትገባ እኛ ግባ አትግባ ብለን አንተን እንደማናዝ ታውቃለህ። አንተ ግን መንፈስን ጠብቀህ ብትገባ ሰዎች ቤታው ሚኪ ቤት ስትገባ ምንም አይደለም፣ ደስ ነው የሚለን። ለምን ትምህርት ነው ዝምባማ። ይሄ ግን አንተን ሲሰድብ ሲያዋርድህ እኔ በበኩሌ መስማት አልፈልግም። ሌሎችም እንደዚሁ በቃ እቤት ምረጥ። ይሄ የሚፈልግህ ለቢዝነስ ነው እንጂ ሌላ ምንም ጥቅም ፈልጉ አይደለም። እንደዚህ ስትሰደብ እኔ በበኩሌ ማየት አልፈልግም። ሌሎቹም አንተን የሚወዱ እንዴት እንደሚንጨረጨሩ እንግዲህ አምላክ ነው የሚያውቀው። ስለዚህ ፕሊስ ኤርሚዬ እንደዚህ አይነት ባለጌ የሆነ ሰካራም ሰው ቤት ባትገባ እኔ ደስ ይለኛል። በቃ ለዚህ ነው እኔ እስካሁን ቁጭ ያልኩት። በቃ ተባረኩ። ያስነዬ ተቀብያለሁ። አሁን ያልከኝን ብዙ ሰዎች ከዚህ ቤትም ብለውኛል። ግን እኔ የእውነት ቅድም ልገባ አይደለም የሄድኩትኝ። እንደ ድንገት ስክሮል ሳደርግ አየኝና ቆይ የሚናገረውን ነገር ብዬ 2 ደቂቃ አልሞላም ቆሜ ስሰማ ወዲያውኑ ገስት ላከልኝ እና ገስቱ ሲልክልኝ ተቀበልኩት። ግን በቃ እንደዚህ አይነት ሰው መሆኑን አውቃለሁ። በጣም ይቅርታ፣ ከዚህ በኋላ አልገባም። ቴንክ ዩ። እሺ ወገኖች ሁላችሁንም በድጋሚ ሰላም ብያለሁ። እኔ ስለተናገርኩኝ ከላይ ጀምሮ እንደ አቀማመጣችን ሁላችንም ሰላም ብለን ሀሳባችንን እንስጥ። ኤፊ ያለክ ሜርሲ ያለው ሰላም ናችሁ? ይቀጥለው። ኤፋይ ይቅርታ፣ እኔ ሰላም ልበላችሁና ልውጣ። እኔ ጋር በጣም ሰዓት ስለሄደ ሁላችሁንም ሰላም ብያለሁ። የጌታ ጸጋና ሰላም ይዛላችሁ። የተወደዳችሁ ክርስቲያኖች ኤርሚዬ ገስት ላይ ያላችሁ በሙሉ ሰላም ብያችኋለሁ። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። አስንዬ የተናገረው ነገር ኤርሚዬ ትክክል ነው። ሁላችንም የምንስማማበት የሁላችንም ፍላጎት ነው። ምክንያቱም አጀንዳቸው ሌላ ነው። አንተ ለመናገር የምትገባበት የራስ የሆነ መልእክት አለ። በቃ ለመነጋገር ነው የገባው። ግን እነሱ አንተ እንደምትፈልገው አይደለም እንትን የሚሉት የሚያራምዱት ነገር ነው ወደ ሌላ ነገር ነው እንትን የሚሉት። ሲቀጥል አንተን ሲሰርቡ እኛ በጣም ነው የምንበሳጨው። በቃ ማትከበርበት ቦታ ላይ እንድትገኝ አንፈልግም። አይመጥንህም። በቃ ይቅርታ ጋር ይህን ቃል በመጠቀሜ በእውነት ምክንያቱም ከእውቀት የለው፣ ከስነስርዓት የለው። እኔ አክት የሚያበዛ ሰው አይመቸኝም። በቃ የሆነ ራሱን ማሳየት ነው እንጂ የእውነት የእግዚአብሔር ቃል እውቀት ኖሮት እንኳን ገብተህ ብታወራት ኦኬ፣ እንደ እግዚአብሔር ቃል ይናገራል፣ ችግር የለውም። ግን ከወጣ በኋላ ራሱ እንዴት ነው አክት ሲያደርግ የነበረው? ራሱን እንዲህ የሚያኮፍስ ሰው አይመቸኝም። በቃ ራሱን ሰማይ ሰቅሎ ከኔ በላይ እውቀት ያለው የለም ምን የለም። በዚህም እያለኩ ማን እንደነበረ የምናውቀው ሰው ነው። እዛም ሄዶ ደግሞ እንኳን ቤተክርስቲያኒቱን ራሱን እንኳን ከኔ ያላወቀ ሰው አንተን ከፍ ዝቅ ሲያደርግህ ለኛ ሰላም አይሰማንም። እና እኛ በጣም የምንወድህ በጣም የምናከብርህ ወንድማችን ነህ። ከሚመጥኑ ሰዎች ጋር እውቀት ካላቸው ሰዎች ጋር በጣም ብዙ አሉ። ኦርቶዶክስ ቤተክርስቲያን ስነ ስርዓት ያላቸው እዚህ ሶሻል ሚዲያ ላይ ያሉ በእውቀት የሚነጋገሩ ብዙ ሰዎች አሉ። ሪስፔክት ሰጥተው የሚያናግሩ ሰዎች ጋር ገፍተህ ብታወራ መልካም ነው። ኤርሚዬ ተባረኩልኝ። ጌታ ኢየሱስ ዘመናችሁን ይባርክ። እንግዲህ ኤርሚዬ ሶሪ ምናልባት ከደበረ በንግግሬ። እሺ መሲ ተባረኪ። ኤፊ አለ? አዎ መርሲ ተማል ድምጼ? አዎ ትሰማለህ። ያ ሰላም ብያችኋለሁ። ከላይ እስከ ታች ሰላምና ጸጋ ይብዛላችሁ ሁላችሁም። ኤርሚዬ ተባረክ። ያ ቆንጆ ምክር ነው እግዚአብሔር ባንተ ውስጥ እየተናገረ ያለውና እግዚአብሔር ይባርክ። ስለ እግዚአብሔር መንፈስ ነው ባንተ ውስጥ ተናገረ ስለ ጋብቻ ጉዳይ። ከዛ ውጪ ግን አሁን ቅድም ወንድሜ እንዳለ በተመስገን ተሳዳቢዎች ጋር እንደዚህ አይነት ነገር ጋር ብዙ ጊዜ ያው እኔም ጨምሬ እንዳትገባ እንደዚህ አይነት ቦታ እና ጌታ ይባርክ። እኔ ይሄንን የምለው ቀጥሎ ወንድሞቼ ተባረኩ። አሜን። ኤፊዬ ተባረክ። አይኖ ወደ ኢሮፕ አፍሪካ ላይ ምሽት እንደሆነ ሩቅ ምስራቅ አካባቢ ቤካ ያለክ
እሺ ቀጥል። እሺ ሁላችንም ሰላም ብያለሁ። ክርስቲያን ወንድምናቶቼ ጸጋ ይብዛላችሁ። ያ አይ ቲንክ አስንዬ ስላለው ድጋሚ ማውራት ምንም አስፈላጊ ነው ብዬ አላምንም። ስለዚህ ለወንድምዬው በተደጋጋሚ ነግረነዋል። እኔም አይገባኝም ለምን እንደሚገባ ባላውቅም ማለት ነው። ሲቀጥል ደግሞ ህሊና ያለው ሰው ጀስት ላይክ የሚያስተውል ሰው ማይንዱ የሚጠቀም ሰው እንደዚህ አይነት መረጃ አይ ቲንክ ከወጣ ሰነባብተዋል። ስለዚህ ቤተ ክህነት ሄዶ ምናምን ነገር የመረጃውን እውነተኝነት ማጣራት፣ ይህን ያደረገውን ሰው ደግሞ ለህግ ማቅረብ፣ መጠየቅ፣ ማስጠየቅ ምናምን ነገር ይችል ነበር ብዬ እኔ አስባለሁ። እኔ አምናለሁ እንደዛ። ዛሬ የወጣ መረጃ አይደለም፣ ወይም ትላንት ከትላንት ወዲያ የሆነ ጉዳይ አይደለም። በጣም በተደጋጋሚ ተገብቶበታል። በጣም በተደጋጋሚ አይ ቲንክ በዓለም አደባባይ ለህዝብ አስደምጦታል ብዬ ነው የማምነው። ኦልሞስት አንተን ቤት ራሱ ማለት ነው እኔ ቤት ሰምቷል። ለዚህ ዳኒ ቤት፣ ሁላችንም ቤት እነኚህ ጀስት ለእውነት አይደለም የቆሙት ይታወቃል። አንድ ሰው በእውነት ለዚህ ጉዳይ ላይ እውነትን ለመግዛት ያሰበ ሰው ቢሆን ኖሮ እኚህን ሰው ለህግ ያቀርቡ ነበር ብዬ ነው ያምናለሁ። እዚህ ከነሱ ጋር ጉንጭ አልፋ ክርክር ነው የሚሆነው ብዬ ነው ስፔሻሊ ከዛ ልጅ ጋር አሁን ቅድም እትዬው እንዳለችው ወይም እግዚአብሔር ቃል እውቀት አያወራ ወይም ለሚናገረው ለያናው ነገር እንደው የረባ አይነት ማስረጃ ማቅረብ አይችልም ከስድብ ባለፈ ማለት ነውና አይ ቲንክ ማይመጥን ቤት ባትገኝ ጥሩ ነው። ለወንጌል ነው ልትለን ትችላለህ፣ ግን እኔ እንደዚህ አይነት ወንጌል አላውቅም። ማለት ሰው ዝም ብሎ እንዳያወራ ከልክሎ ይሄን ያህል ምንም ነገር የማይገኝበት አይነት ነገር ውይይት የተደረገ እኔ ከባድ ነው እና ጀስት ባታደርገው ደስ ይለኛል እንደኔ ማለት ነው። መድገም እንዳይሆንብኝ ጉዳዩ። ያ ከዛ ውጪ ኦርቶዶክሳውያን ወንድሞቻችን እህቶቻችን በእውነት ማይንዳቸው የሚጠቀሙ ከሆነ የቀረበው መረጃ ከባድ ነው። ስለዚህ እነኛን አባት ለህግ ያቅርቧቸው፣ ያስጠይቁ። ኤርሚ ያመጣው መረጃ ውሸት ነው ካሉም ደግሞ ጀስት ቼክ ያድርጉ። በቃ ቴክኖሎጂው አሁን ላይ እንደ ድሮ አይደለም፣ ሞር በጣም እንደረቀቀ ይታወቃልና በምንም ማየት መንገድ አድርጎ እውነቱን አረጋግጦ ለዓለም አደባባይ አምጥቶ በቃ ይሄው ይሄ ነው ብሎ ይበሉ። ከዛ ውጭ ግን ይህንን መረጃ ራሱ እዚህ ቤት ገብቶ መሞገትም አስፈላጊ ነው አላምንም። and he doesn't deserve አያደርግም አንተም ብዬ አምናለሁ። ያ እሱ ነው። ተባረኩ። ጸጋ ይብዛላችሁ። አሜን። ቤካዬ ተባረክ። ጸጋ ይብዛልህ። አንተም ጸጋ ያለሽ አለሁ። ሜርሲዬ ስለ ቦታ ላይ ብዙ አላወራም። ሰላም እላችኋለሁ ሁላችሁንም፣ ከላይም ከታችም ያላችሁ ሰላም እንደናችሁ፣ ሰላም ናችሁ ወይ? ባስንዬ ሐሳብን የምስማማለሁ፣ ግን ኤርሚዬ የሚያደርግበት መንፈስ ምንድነው መሰላችሁ? ኢየሱስ ሁሉም ቤት ይገባ ነበረ፣ ቀራጮች ቤት ይገባ ነበረ፣ ሁሉም ጋር ይሄድ ነበር፣ ሰርግ ቤት ይሄድ ነበር አይደለ? በዛ መንፈስ ነው ኤርሚ ብዙ ጊዜ ሁሉም ቤት የሚገባ። ካገኘ እድሉን ካገኘ መድረኩን እንደ መስበኪያ ስለሚጠቀምበት ነው ኤርሚ የሚገባው። እኔ በዚህ መንፈስ ነው የሚገባው ብዬ አምናለሁ። ግን ለእኛ በጣም ነው የሚያበሳጨው፣ በጣም ስፔሻሊ ሲሰደብ። እኔ ኒውስ ማድረግ የማልችልበት ቤት ከሆነ በቃ በጣም ነው እርቴት የምሆነው። ምክንያቱም እንደፈለጉ ነው የሚሳደቡት፣ እንደፈለጉ በቃ የሚያወጡት ወርድ ራሱ እንዴት እርቴት እንደሚያደርግና ለእኛ በጣም ያማል። ለነሱ እንጀራ ነው እንደምታውቁት። እኔ እንደው ኤርሚን መጠየቅ የምፈልገው ኤርሚ ሳይገባ በፊት ስንት ሰው ነበረ ነው እዛ ቤት ውስጥ? በኋላ 1000 ምናምን ሰው የደረሰው እና በቃ ያንን ፕሪቪሌጅ አያገኙትም። እንደ ኤርሚ አይነት ሰው ካልገባላቸው እንደዚህ አይነት ፕሪቪሌጅ አያገኙ። ሰው በጣም ነው በቃ ያቅኖጠንጠዋል ለማውራት በቃ ከላይ ምናምን። ምክንያቱም እንደዛ ካላደረገ ሰውም አይቀመጥም፣ ጊፍትም አይገባለትም። እና ጌታ ልቦና ይስጣቸው በእውነት። እኔ በተለይ እንደተመስገን አይነቱ እኔ ምን አይነት እንቅልፍ እንደሚተኙ
ህሊና የሚባል ነገር አለ። ህሊና የሚባል ነገር ስላለ በእውነት ምን አይነት እንቅልፍ ነው የሚተኛው ግን ብዬ በጣም አስባለሁኝ። ትንሽም ብትሆን የጌታን ነገር የቀመሰ ሰው እውነት ገብቶኛል ሲል የነበረ ሰው ወይም ደግሞ ዘመኑን ሁሉ በጌታ ቤት የነበረ ሰው ውሸትን ሲያወራ ህሊናው ምንድነው የሚለው? ሲተኛ በሰላም ይተኛል ወይ? እና አምሪ ሶሪ በጣም ነው አንዳንዴ የሚያሳዝነኝ፣ በጣም ነው ያናድደኛል። ደግሞ እንደገና መልሼ ጌታ ወይ እንዴት ነው የሚሆነው ብዬ በጣም አዝንለታለሁኝ። እና ጌታ ኢየሱስ ልቦና ይስጣቸው። በቃ ይሄንን ነው ማለት የምወደው። አስንዬ ተባረክ። የሁላችንንም እንትን ይዘህ ነው የተናገርከው። እኔ እንዲያውም ስገባም ጽፌ ነበረ በኤርሚ ቤት መስሎኝ እንዲያውም ማለት ነው። እና ስራ ላይ ስለነበርኩኝ ከሆስት ያደረጉ ነበር የመሰለኝ። ተባረክ አስንዬ፣ ትክክል ብለሃል። ያው የሁላችንንም ሐሳብ ነው የተናገርከው። እኛንም ሁላችንንም ስለወከልክ ትክክል ነህ። ተባረኩ። አሜን አሜን። ሰኒ ያለሽ መርሲ ያለው ሰላም ብያለሁ። ሰላም። ነገ በዓል ስለሆነ ምግብ እያበሰልኩ ነው። ለዛ ነው የዘገየው እንጂ ሌሊት ነው እኛ ጋር። ክብር ሁሉ ለኢየሱስ ይሁን። የረዳን እግዚአብሔር እጅግ አድርገን እናመሰግነዋለን። በዚህም በዛም መቼም መንፈስ ቅዱስ እየመከረን ነውና የመጣው ቃል ያው እኔ ድጋሜ ስለነሱ ስለ ልጁ መናገር አልፈልግም። ያው ሁላችሁ ብላችኋል። ነገር ግን ወንጌላዊ ባነሳው ትምህርት ርዕስ በመከረን ምክር እግዚአብሔር እጅግ አድርጌ ነው ማመሰግነው። በእውነት በተለይ የኋላ ታሪካችን በትዳር በጣም ብዙ መከራ ዋጋ የከፈልን ሴቶች ደግሞ እንደዚህ እህቶችን ታናናሾችን ስንመክር በጣም ደስ ይላል። ምክንያቱም እኛን የነካን ድንጋይ እናንተ እንዳይነካችሁ ነው። ለምሳሌ እኔ ህይወቴን በአደባባይ እናገራለሁ፣ ያሳለፍኩትን ማለት ነው። መደበቅ ስለማልፈልግ ነው። የማልፈልገው ለምንድን ነው? ከኔ ጥፋት እህቶች እንዲማሩ፣ ከኔ ጥፋት ወንድሞች እንዲማሩ ነው። እና በጣም መንፈስ ቅዱስ እየመከረን ነው። እግዚአብሔር ደግሞ በእውነት ትዳር ለሌላችሁ እግዚአብሔር መልካም ትዳር እንዲሰጣችሁ፣ የእንደገና አምላክ እግዚአብሔር እኔን እንደጎበኘ ደግሞ ሁላችሁን እንዲጎበኛችሁ በጣም ትልቅ ምኞቴ ነው። በጣም በብዙ ነገር ነው እየመከረን የነበር። እግዚአብሔር ይባረክ። ምክንያቱም አንድ ሰው ትዳር ሲይዝ በሴትም ይሁን በወንድ በኩል ብዙ ጥፋት ይኖራል። በዓለም እያለን ያጠፋነውን ጥፋት በጌታ ቤት ሆነን ስናጠፋው መልካም አይደለም እና ጌታ ኢየሱስ ደግሞ በዚህ እንዲከበር ትዳር የእግዚአብሔር ሐሳብ ስለሆነ ይህንንም ልብ በሉ። በጣም ትልቅ ምክር ነው የተመከርነው። ክብር ሁሉ ለኢየሱስ ይሁን። ወንጌላዊ ነገ ፔሳህ ስለሆነ እንደው የእግዚአብሔርን ቃል በዚሁ አጋጣሚ ብትነግረን በጣም ደስ ይለናል። ስለ በጉ ስለታረደው በግ ትንሽ ብታወራን። እግዚአብሔር ይባረክ። ተባረኩ። እንወዳችኋለን። በርቱ። አሜን። ሰኒዬ ተባረኪ። አንቺ መቅዲ ያለሽ አለሁት። ሰላም ለእናንተ ይሁን ቅዱሳን። ጌታ ኢየሱስ ይባርካችሁ። ኤርሚዬ ሁላችሁንም ሰላም ብያለሁ። ከታችም ያላችሁ ቁጭ ብላችሁ በትዕግስት የጌታን ቃል የምትሰሙ ሲመክራችሁ በምንም አይነት ውስጥ ጌታ ሳይናገር መቼም አያልፍ። እኔ እየሰማው ነበር ማለት በእውነት ተመስጬ ነው እየሰማው ያለሁት። ምክንያቱም በዚች አጭር ጊዜ የተገረፍንበት መንገድ ነው እየተናገረ ያለው ኤርሚ እንጂ ከኤርሚ አይደለም፣ ከእግዚአብሔር ነው። እግዚአብሔር ሲናገር ምን ማድረግ እንዳለበት ያውቃል። እያባበለ አንዳንድ ጊዜ አባቶች ወይ እናቶች ልጆቻቸውን መቅጣት ከፈለጉ ወደ ጓዳ አስገብተው ነው። መንገድ ላይ ሆኖ ሲያጠፋ ካዩ አረሳስተው ወደ ቤት እንዲገባ ወይ ማስቲካ ገዝተው እንደዛ ተገርፈን እናውቃለን። ወይ የሆነ ከረሜላ ተገዝቶልን በቃ አይገርፉንም ብለን ወደ ቤት ስንመጣ ግን ተቆንጥጠን እናውቃለን። ግን እሳ ለምንድነው ቢባል ለጥፋታችን ያ ነገር እንትን ሳይሆን እንዳይደገመን እዛ ቦታ ላይ እንዳንሄድ ምክር ነው ያ ነገር። ምክንያቱም አባት የሚወደውን ልጅ ይቆነጥጣል።
እና ይሄ ሁላችንም እያለፍንበት የሚያሳስቅ ጎርፍ እያሳሳቀ ይወስዳል ይላል ነገር የሰው ሲተርት እያሳሳቅን ግን ያለፍንበትን መንገድ እየተቆነጠጥን ነው እየተመከርን ነው ቀልድ አይደለም ኤርሚ ሲናገር የተናገረው ከራሱ አይደለም ከእግዚአብሔር ነው ምክንያቱም ሁላችንም እኔ ለራሴ ያለፍኩበት ያለሁበትን ህይወቴን እየተናገረ ነው እንዴ ብዬ ቆመ ብዬ በቃ የሚገርም ነው በእውነት እግዚአብሔር መቼም ዝም ብሎ አያውቅም እያንዳንዱ ቃላቶችን እያየዋቸው እያዳመጥኳቸው ውስጤ ላይ ተቀርጸው የቀሩ ናቸው ምክንያቱም አንዳንድ ጊዜ እውነትን ስንናገር ሚዲያ ላይ የምታወሩትን አታውቁም ሚዲያ ላይ የሚወራ ነገር አታውቂም ወይ የሚሉ ሰዎች አሉ እውነት አይደለ እውነት ከየት ትደበቃለች እሺ ለሚዲያ ውሸቱን እውነቱን በጓዳ እናርገው ምን ይማራል ትውልድ እውነት ሲገለጥስ ይጠቅማል ለዛ ነው ኤርሚ ከራሱ ህይወት ይጀምርና ግን ከጓዳችሁ ገብቶ እንዴ በምንም ብትባሉ ማታወጡትን ታሪካችሁን ያስነንትን ይላችኋል ራሳችሁ እንድትመለከቱ ያደርጋልና ከዚህ ነገር ብዙ እኔ ተምሬበታለሁ ምክንያቱም እኔን የመታ ድንጋይ አይምታችሁ ይላል አገሬ ሰው እንቅፋቱን እናቶቻችን እንቅፋቱን ላንሳላችሁ ይላሉ ምክንያቱም ስለተመቱ ስለሚያም ተማሙ የሚገባው የተመታ ሰው ነው ሁላችንም ተመተናል ወንዶች ብሏል ኤርሚ እኔ ልደፋልሽ ይላል ያለው ቀልድ እንዳይመስላችሁ እውነት ቀልድ አይደለም ታዳሙቻ ይላል ቆይቶ ምክንያቱም ጌታ እኔ ያለቀስኩም ሁሉ እየሳኩም ያለቀስኩም ነው የሰማሁት ያሳቀኝ ሁኔታው ነው ግን በዛው ውስጥ ደግሞ ጌታ ማሳለፉ አይገርማችሁ እንደ እግዚአብሔር ያለ ግን ማንንም የለም የሚወዳችሁ አራት ነጥብ ምንም እንትን ማትሉበት ጌታ ብቻ ነው የሰው ልጅ በቃ እንከን ማታገኙበት እስከ ጥግ ብታፈቅሩት እስከ ምንም ነፍሳችሁን ብትሰጡበት በቃ በጌታ ፊልጵዎስ ላይ እንደሚናገረው በጌታ ደስ ይበላችሁ እንደሚለው በጌታ ነው እና ትክክለኛ ትምህርት ነው ተባረክልን ኤርሚዬ ጸጋ ይብዛልህ መንፈስ ቅዱስ ሊናገር የወደደውን ባንተ ይናገራል ሁሉ ጊዜ ያለ መታከት ይሄንን ቃል ሁለት ጊዜ ስትናገረን ነው በቀደም ሰምተናል ዛሬም ሰምቻለሁ ጸጋ ይብዛልህ በጣም ይቅርታ ሰዓት ወሰድኩ አልወሰድሽም መቅድዬ ተባረኪ አይ ቲንክ ቅድም የሆነ ቪዲዮ ላሳያችሁ ነበርና ኤርሚያው ብሬክስ ከሚወስድ እስኪመለስ ድረስ አይ ዶንት ኖ መቀጠል ይፈልግ ወይ ላይቡን ይዝጋው ግን እስከዛ ቪዲዮ ላሳያችሁ እሺ ቀለሜ ነው አስተናገሩ ነው ይባላል ነግሬሻለሁ ሜሪ እዚህ ጋር አንድ ነገር ልንገርህ ኤርሚያስ ለኔ ህልማይቱ ለሊት 10 ሰዓት እንደደወለኝ ነግሬያቸዋለሁ ኤርሚያስ ምን ተናገረ በኔ ዙሪያ ህልማይቱ ማቀለሜ ነው አስተናገሩ ነው ይባላል ቀለሜ እኔ አይደል እናንተ ምትሉት እንዴ የገቨርንመንት ስሙ እኮ ነው ቀለም ወርቅ አይታንፈሱ ምንም ኦኬ ምንም እንትን የለውም ህልሙን ንገረን እስኪ በእግዚአብሔር እንደውም ብዙ ጊዜ ይዤው ነበር በውስጤ አልነገርኳችሁም ለሊት ነው 10 ሰዓት ላይ የደወለኝ የሚገርም እኔም እንዴት እንደነቀው ከዛን ሰዓት ኢየሱስ በማግኘቴ እና ኢየሱስ በማለቴ ደጋግሜ ስሙን በመጥራቴ ተደበደብኩኝ ተቀጠቀጥኩኝ አይነት ይመስለኛል ጠቅለል ሲል ሀሳቡ ከዛ ያልፍም ኢየሱስ በማለቴ ተገፋው ነው ኢየሱስ በመዘመሬ ተገፋው ነው እውነቱን ለመናገር በጣም በሚያሳዝን ሁኔታ ቤተክርስቲያናችን ኢየሱስ የሚሉትን ገፍታ አታውቅም ልትገፋም አትችልም እውነተኛውን ክርስቶስ ኢየሱስን የሚወዱትን የሚያከብሩትን ሐዋርያት እንዳስተማሩት አምኖ የሚቀበሉትን ትቀበላለች ከዛ ውጭ ግን ባዕድ ኢየሱስን መተል ታስተዋውቅ ከፈለግ እውቀት ያለው በእውቀቱ ይቀጠቅጣል እውቀት የሌለው ደግሞ ስሜታዊ ሆኖ ሊደበደብ ይችል ይሆናል
እንደዚህ አይነት ደረጃ ግን እንዳልደረሰች ዘርፌ ግልጽ ነው። ማንም እጁን ያነሳባት ሰው የለም። ኦኬ አይ ቲንክ ላሳልፈው መሰለኝ። እጅግ በጣም መጀመሪያ መግቢያ ነገር ነው መሰለኝ ያሰበው። ታግሳ ትንሽ እኮ ቆየት ብሏል ጉዳዩ። ከዛ እሺ ሰላም ነህ እንዴት ነህ አለኝ። ደህና ነኝ እግዚአብሔር ይመስገን። እኔም ጠፍተሃል አልኩት። እኔ አላየሁትም የሆነ ሰሞን ላይ እና ጠፍተሃል አልኩት። አዎ ምናምን አለኝ። ከዛ ተነጋገርን። ስለአንተ ጌታ ራእይ ያሳይቶኛል አለ። ምንድነው ራእዩ? እኔ ብዙ ጊዜ ራእይ ከአንድ ሁለቴ ደጋግሜ ካላዩ አላምንም፣ በአንዴ ጉዳዩን አልናገርም ምናምን ነገር እና ጌታ ደጋግሞ አሳይቶኛል። ሲጀምር አንተ ከድሮም ጀምሮ ልብህ ወደ ጌታ ያደላ ልበቅን ሰው ነህ ምናምን ሰዓት እኔ ራሱ ምናምን አልኩኝ። እንዲሁ ልብህ ለክርስቶስ የሚሸነፍ አይነት ሰው እንደሆን ካውቃለሁ ምናምን አለ። ጋይስ ልቤ ለክርስቶስ የሚሸነፍ ነው እንዴ? ሲጀምር ተሸንፏል ኦልሬዲ። እንደዛ ላይ በምታደርጋቸው ውይይቶችም ተመልክቻለሁ። በአብዛኛው ጊዜ ነገረ ክርስቶስ ወይም ስለ ጌታ ስለ ኢየሱስ ክርስቶስ ስትመሰክር እሰማለሁ። ያንን ሳላደንቅ አላልፍና ብዙ ኮምፕሊመንቶች ምናምን ተሰጠኝ። ከዛ በኋላ ኤዱ እንደዛ ካለኝ በኋላ ኦኬ እሺ ምናምን አልኩት። ደስ አለኝ። እኔም ደስታዬን ገለጽኩኝ ምናምን። እሺ ምንድነው ህልሙ አልኩት። ሙሉ ወንጌል ቸርች ይመስለኛል የት አጥቢያ እንደሆነ አልነገረኝም። ሙሉ ወንጌል አላልኩም። አየሽ እዚህ አስተማ አጥቢያው የትኛው እንደሆነ አላውቅም፣ ግን የኛ ቤተክርስቲያን ነው። የኛ የወንጌላውያን አማኞቹ ከትልልቆቹ ቤተክርስቲያናት ውስጥ ነው ማይ ቸርቹ የኛ የወንጌላውያን አማኞች ቸርች መሆኑን አውቃለሁ። የቸርቹን ስም ግን አልጠቀስኩለትም። ትልልቅ ኳየሮች ያው ቫኒላ ክሪም እና የወይን ጠጅ ከለር ያለው ቀሚስ ነው የለበሱት እና ኦኬ ቀጥይ። አልጠቀስኩለትም። ሙሉ ወንጌል አላልኩትም። ጌታ በሳይ ሙሉ ወንጌል ብሎ ቢል ስለማላፈበት ማለት ነው። እሺ ሰላም ያለ እንግዲህ ደውላለሽ ጠፋሽ እንጂ በማል ይቅርታ ሳስገባባችሁ። ሙሉ ወንጌል ቸርች ነው። የትኛው አጥቢያ እንደሆነ አልነገረኝም፣ ግን ከእንትኖቹ ጋር ሆነ ከኳየሮቹ ጋር ሆነ የኳየር ልብስ ለብሰሃል። ከሁሉም በጣም ጎልተህ የምትታየው አንተን አለኝ። ማርያምን ከሁሉም በቃ በጣም ጎላ ብለህ አንተ ጌታን እያመለክ ጌታን ከፍ እያደረግክ ምናምን እየዘመርክ ምናምን ነገር አየሁ ስታገለግል ምናምን አለ። አለባበስህ፣ አዘማመርህ፣ ስታይሉ በቃ እንዳለ እኛን ነው የሚመስለው አለ። ከሁሉም ጎልቶ የታየኸኝ አንተ ነው እና በነዚህ አይነት ሁኔታ ጌታ ስለአንተ ይህንን አሳይቶኛል ወንድሜ። ጊዜው አሁን ነው፣ ትክክለኛው ሰዓት አሁን ነው። ስለዚህ እየጠራ ወዳለው ጌታ እጅን ሰጥተህ ብትመጣ የተሻለ ነው እና ጌታን አንድ ላይ ብናመልከው ከፍ ብናደርገው አለኝ። ምን ትላላችሁ? ምን ትላላችሁ ሳይሆን ልደትዬ፣ ጌታማ ሊፈራ ይገባል። ሁለት አይነትማ ነገር አትናገሩ። እንደው በጌታ ምን ትላላችሁ ሳይሆን አንተ ምን አልከኝ? ምን ትላላችሁ አይደለም። አንተ ለዚህ መልስ ምን ነበረ ሪስፖንድ ያደረግከው? መልካም አይተልኛል። አዎ እንዳልከው ለክርስቶስ ኦልሬዲ ተሸንፌያለሁ፣ እሸነፋለሁም እና የሚገርምህ ስሙን ነው አሁን የዘነጋት። ፋሬስ ይመስለኛል። ፋሬስ ወይ የሆነ ኳየር በልጅነቴ እዘምር ነበረ ጴንጤዎቹ ጋር አላልከኝም ልደትዬ? ብለኸኛል። ይህንን ብለህ የምትለው ያልከኝ እኔ እናንተ ስናወራ የአብርሃም አምላክ እግዚአብሔር በውስጤ ስላለ ስለምፈራው ይኸው በፊቱ ነው አሁን የምናገረው እና መልካም አይተህልኛል ብለህ ምን ትላላችሁ ሳይሆን አንተ ምን እንዳልከኝ መመለስ ነበረብህ፣ መናገር ነበረብህ። ያንተን ግን አልተናገርክም። ልክ ነው። ራዩን ትክክል ነው የተናገርከው። ይሄን ነው እና ጌታ ይፈልጋል። ለእግዚአብሔር ጥሪ ምላሽ ስጥ እና እግዚአብሔር እንዲህ አይቶልሃል። ያሳየኝን ከጌታ ግን ዘንድ ነው ያየሁትኝ ልነግርህ መጥቻለሁ ብዬ እኔ የነገርኩት ወንድሞች እናቶች። የእሱን ግን አልተናገረም። እኔ ግን እንደዚህ ብዬ መለስኩለት ብሎ ያለውን አልተናገረም። ቀጥሎ ይናገር ከሆነ ሰማዋለን። እህትየው ቀጥይ። ቴንክ ዩ። ሊያውም ሙሉ ወንጌል ሊያውም ፔንቴኮስታል ውስጥ ልትገባ ሊያውም ካሪዝማቲክ ሙቭመንቱ ያለበት ውስጥ እንደዛ ነው የምታገለግለው አለ።
መካነ ኢየሱስም አይደለም። መካነ ኢየሱስም አይደለም። በጣም ከባድ ነው ይሄ በእውነት እኔ ምንም ልል አልችልም። እስኪ እህቶች ናቸው አሉ የከበቡ እንደዚህ ዙሪያ እህቶች እሱም ፓርት ደስ ይላል ማለት ነው። እንደዛም አላልኩትም። ያልኩትኝ ልብ በሉ ትልልቆቹ ኳየር እናቶች ሁሉ ያሉበት ትልልቆቹ ማለት በእድሜም ትልቅ የሆኑት የለካሁን ከሙሉ ወንጌል ከመሰረ ክርስቶስ ትልልቆቹ ኳየር አለ የቃለ ሕይወትም ቀደምት የሆኑት እናቶችና አባቶች እሱ ውስጥ ነው ያየሁት። በእህቶች ተከበህ አላልኩትም። ይህን እህትን ከበባ ይፈልገው ከሆነ አይዶ ነው እንግዲህ ሌላ ውስጣዊ ንግግር ካለው እኔ ያልኩት ቸርች ውስጥ ነው። ቸርች ውስጥ ራሱ በእህቶች ቢከበብ መድረክ ላይ ነው የተከበበው ማለት እንደዛ አላልኩትም። ሲጀምር እናቶች እህቶች እነዚህ ትልልቆቹ እናቶች ባሉበት ትልልቆቹ ኳየሮች ባሉበት ነው ያልኩት። እሱ ስነግራየሽ በእህቶች ከበባ ተብሎ ሲባል ሌላ አይነት ትርጉም ሰጥቶት ነው። አሁን እቺ ስሩ ያለችው ሴትዮ አይ ቲንክ መካነ ኢየሱስ ነበርኩ ብላ የምትል እነዚሁ ጥዶ ዘለል አይነት ነገር ናት። እና እኔ አሁን መካነ ኢየሱስም ነው ሙሉ ወንጌልም ነው አላልኩም። ከቀደሙት አብያተ ክርስቲያናት ውስጥ ካሉ ትልልቆቹ ኳየሮች እህቶችም ሁሉ ጭምር እናቶችም አሉ። ጉባኤ ውስጥ እኔም ጨምራለሁ እዛ ውስጥ ነው ያየኸው ነው ያልኩት። በቤተክርስቲያናችን ዝማሬዎች ውስጥ እህቶች የሉበትም? አሉበት። እንደውም አንዳንድ ቸርች ላይ የእህቶች ቁጥር አይበዛም? ይበዛል። ወንዶች የሉም ማለት ነው? አይደለም። የእህቶችስ ቁጥር ብቻ ቢሆን በዝማሬ ማገልገል ነውር ነው? አይደለም። እኔ ለምን ተዋሻላችሁ በክርስቶስ? አሁን ያችኛይቱም ደግሞ ፔንቴኮስታል መካነ ኢየሱስ አይደለም ያለህ አይደል አለች። አሁን አየሽ እንትን ሉትራዊና ፔንቴኮስታል ብላ ልትለይ ማለት ነው። ራሷ የኢትዮጵያ መካነ ኢየሱስ ቤተክርስቲያን ሉትራዊ ማለት የኢትዮጵያ መካነ ኢየሱስ ቤተክርስቲያን ሉትራዊ የሆነች የኢትዮጵያ መካነ ኢየሱስ ቤተክርስቲያን ፔንቴኮስታል ናት። ካሪዝማቲክ ነኝ ብላለች። በቃ እበዱ እንግዲህ ይለይላችሁ። ስለዚህ እኔ መካነ ኢየሱስን ለይቼ ከሌሎቹ አብያተ ክርስቲያናት የምናገርበት የለም። መካነ ኢየሱስ አየሁ ማለት በራእይ እግዚአብሔር እዛ ሳየህ ማለት የኔ ወገን ነህ ማለት ነው፣ የኛ ወገን ነህ ማለት ነው። ምክንያቱም መካነ ኢየሱስ የኛ ናት፣ የዳነ ህዝብ ክምችት ነው። እሺ። እና አሁን እቺ የምትለዋ ሴትዮ ከላይ ያለችዋ ፀጉሯን አበጥራ የወጣችዋ ባለው ጎፈሬዋ ከመካነ ኢየሱስ ነበርኩ ብላ የምትል እና ለፔንቴኮስታል ንቀት ያላት ያውን ሙሉ ወንጌል ያለህ አለች። ሙሉ ወንጌል ልታጥላላ ማለት ነው። እሷ እኮ አንዱ ደብተራ እኮ ወዳ የሄደች ሴትዮ ነች። እና እኔ እንደዛም ብዬ አላልኩኝም። እሺ ቀጥይ እህትየው። በጣም ነው የሚዋሹት በክርስቶስ። ኧረ በጌታ አትዋሹ። እሺ ኦኬ እህትየው ቀጥይ። እሺ ነካውት መሰለኝ። ቆይ አንዴ በጣም ታግሳ 10 ሰዓት እንደደወለኝ ነግረህ ሶፋንያ እናን አልኩት። ደስ አለኝ። እኔም ደስታዬን ገለጽኩኝ ምናምን። እሺ ምንድነው ህልሙ? ሙቭመንቱ ያለበት ውስጥ እንደዛ ነው የምታገለግለው አለ። መካነ ኢየሱስም አይደለም። መካነ ኢየሱስም አይደለም። በጣም ከባድ ነው ይሄ በእውነት እኔ ምንም ልል አልችልም። እስኪ እህቶች ናቸው አሉ የከበቡ እንደዚህ ዙሪያ እህቶች እሱም ፓርት ደስ ይላል ማለት ነው። እሱ ፓርት ደስ ይላል አለ ልደትዬ። በሴቶች መከበብ ደስ ይለዋል ማለት ነው። እሱ ፓርት ደስ ይለዋል እና እሱ ፓርት ደስ ይላል አለ። ይሄ ማለት ምን ማለት ነው? ያው እንግዲህ እየራእይኪ አይነ ሞት እየተረከብኪ ኩነኔ ነው። ይገባኛል ልደትዬ። የለም እዚህም ብትመጣ ብትከበብም እህቶች እንኳን ከበቡ ብዬ አልኩም። እንደው ካልኩም እንኳን እሱ ፓርት ደስ ይላል አልክ አይደል? እዚህ ስትመጣ አንድ ለአንድ ነው የምንጨምርህ። ካላገባህ አንዷን ብቻ ነው የምንድርልህ። ከዛ ውጭ ነብዩ መሐመድን ይመስል እዛም እዚህም አታጠቅስም ነው እንግዲህ። እሱ ፓርት ደስ ይላል አለ። አሁን እኮ እዚህ ሲያወራ እኮ እያወራ ጄሪዬ ይላል እኮ ከታች ጄሪዬ ይላል፣ ከላይ ሜሪን አስቀምጧል። እዚህም ተከቧል ማለት ነው። ገዝተ ላይ ቅድም ሲያወራ አልሰማሁም። ጄሪዬ ይላል። እሺ እሺ እነዛ አቡሻ ምትለን ተዋትችን ሀሳብ ስትቀጥል እኔ ሳቁ ሊገለኝ ሰኒ አንድ ቁጥር ጻፍሽ። ያ መርሲዬ በሊያ አካውንት በእሷ ስም ብዙ አካውንት ተከፍቷል እና ሊያ አይደለችም እዚህ ላይ የምትጽፈው። አውቃለሁ ሰኒ
እናገኛለን አንድ ቀን ግድ የለም። ምን ልል እችላለሁ ብለን የምር እንደዛ አለኝ እኮ እግዚአብሔር። ከሁሉም ጎልተህ ትታየው አንተ ነህ። የምር ጎላ ብለህ ትታየው አንተ ነህ ምናምን አለኝ። ጌታን እንደምትቀበል አምናለሁ አይነት ነገር ነው በቃ አነጋገሩ። እኔ ራሱ አንተ እኔ ደግሞ በባህሪ ሸመኛ ነኝ። አሁን እዛ ትቀልድ ምናምን ብዬ ሰው የሆነ ኦፌን ማድረግ አልወድም። በቃ እንደዚህ አይነት ህልም ስላየልኝ አመሰግናለሁ ምናምን ብዬ የተፋታሁት እንጂ ከዛ በኋላ ራሱ ሙድ አልያዝኩበትም። ራሱ ሙድም ያዝ አይጠበቅብኝም። በእርግጥ እንዲህ እኮ አለኝ ሰውዬ ምናምን ብዬ ወጥቼም እንኳን አሁንም ራሱ ከቆይታ በኋላ ነው ያወራሁት እና በሰዓቱም ሰርሽ ነው የሰማሁት ምናምን ሰምቼው በቃ ያው ሰው እንግዲህ እኔም ለሱ መኝለት የምችለው እንደዚህ አይነት ነገር ነው። እኛም አይተናል ደብቀን ነው እንጂ አላሉኝም። ብቻ ይገርማል። ኤርሚያስ ደግሞ ብዙ ጊዜ ህልም ያህል ትዝ ይላል አይደለ? በሌሊት ኤርሚያስ ማን ተነስ ምናምን አባት መንፈስ ምልኮኛና ብሎ መልአክ መጥቶ ስሜን ጠርቶ አልሰማሁም። እሱ ነገር ሜሪ ያላየሽው ምስል እንደዛ አይነት ነገር ሲለው ከዚህ በፊት ሰምቼ ነበርና የእግዚአብሔር መልአክ እንደዚህ በህልም የእግዚአብሔር መልአክ በሌሊት መጥቶ ኤርሚያስ ወይ ተነስ ምናምን አለኝ እና ቀሰቀሰኝ አለ። ኤርሚያስ ወይ ስሙን ጠርቶ ስሜን ጠርቶ ኤርሚያስ ብሎ ከዛስ ኮመንት ላይ ምን ቢሉ ጥሩ መልአክ ስም ይሳሳታል ወይ ማለት የቀለሜን ምስል ይሆን ኤርሚዬ ይበቃቸዋል አይደል? ሰርሼ ነው የሰማሁት። ሰርሼ ማለት በቁም ነገር ነው የሰማሁት ብሎ ግን እሱ የነገረህን እስካሁን አልተናገረም። እሱ የተናገረውን አልተናገረም። መልካም ነው ያየህልኝ ብሎ በስርዓት ነው ሪስፔክት ያደረገውና እሱ ራሱ ቤት ሄድለታለሁ። እሷ እንደዚህ ፐብሊክ እንዳደረገው አውቃለሁኝ። ቸኩዬ እኔ እንደዚህና እንደዚህ ማለት ስላልፈለግኩ ነው። እሱ ላይ በሚከፍት ሰዓት ላይ ቤቱ ካስገባኝ ሄጄ እኔ ራዩን ስነግርህ ምን ያስፈልጋል ኤርሚዬ? አንተ ምን ያስፈልጋል? ቤት ሲከፍት መሄዱ ምንም እኮ አስፈላጊ አይደለም። አንተ ያየኸውን ታማኝ ሆነ ተናግረሃል። አሁን እሱ ጋር ሄደክ ምን ያንተን ራዕይ እንዲያረጋግጥልህ ነው? አይ የመለሰልኝ መልስ ለምን ነው የራሱ ጉዳይ። እግዚአብሔር የተናገረውን ሲሆን እናያለን። ከዛ በተረፈ አያስፈልግም። ቴንኪው ጥያ ካላችሁም እሺ ተባረኩ። ከጨረሳችሁ ልዘጋ ነው። ምሳ እንድበላ ነው። እኔ ዝጋ በቃ ኤርሚ። ያ ተባረኩ። ጸጋ ይብዛላችሁ። ጸልዩለት፣ ለሱ ለሌሎችም ሁሉ ጭምር ጸልዩ። መልካም ሰዓት ይሁንላችሁ ለሁላችሁ።